አደራህን ስለ አባቴ ለፍቅር ምንም ነገር እንዳትነግራት። ቆይ ፍቅር ይቅርታ ጠይቃ ተስማምታችሁ የለ እንዴ? ደግሞ የአባት ስልክ የፈለገችው ለእናቷ ነው። እናቷ ምን ያደይን አባት ደውላ ልጅ ነው? አንተ ጅልጥ ነህ እንዴ? ምን ሆነ? ፍቅር አደይን የት ልካሻት ነው? እኔ ምን እልካታለሁ? በሰበብ አስባቡ እዛ ኪንጎ ጋር መመላለስ ሆኗል ስራው። ደግሞ እንዳትናገሪያት ብላችሁ አስጠንቅቃችሁ አስታርቃችሁኛል። እኔ ደግሞ ተናግሬያትም እንዳላስቀይማት ብዬ እየፈራው ነው። እስኪ ሌባን ተከሰማች ንገራት። አይ አደይ ያለ ምክንያት አትወጣም። የራሷ ምክንያት ይኖራታል የወጣችበት። ምክንያቷማ ኪንጎ ነው። እዛ ገጠር ደርሶ ይዟት ከመጣ በኋላ ከሱ ፍቅር ሳይዛት አይቀርም። ቀኑ ሙሉ ስለሱ ነው የምታወሩ። ኧረ እባክሽ ከቤዛ ጋር ተመካክራችሁ ያን ሁሉ ነገር ካደረጋችሁ በኋላ አሁንም እንደመጣልኝ ስታወሪ ማምንሽ ነው እንደሚመስልሽ? ያኔ ጥፋቴን አምኜ ይቅርታ ጠይቄያታለሁ። አሁን ደግሞ እንደ በፊቱ አይደለም። እኔ አጉል ሰው ላይ ከመውደቋ በፊት እንምከራት ነው ያልኩት። ምንም ቢሆን እኮ እያደረገ የሰጠችኝ እህቴ ናት። ቆይ የምርሽን ነው የምታወሪው? ፍቅር አደይ እንደዛ የምታደርግ ልጅ አይደለችም። እሺ አሰላሙ አለይኩም ቤተሰብ ሰላም ብያለሁ። እንግዲህ ላይክ እና ሰብስክራይብ ያደረጋችሁ ቀጣውን እንድታገኙ የፍቅር ሴራ ማለት ነው። የፍቅር ሴራ እስከ መቼም የሚያቆም አይደለም። ፍቅርን አደይን አሳልፋ ለአባቷ ለመስጠት ትፈልጋለች ማለት ነው። ፍቅር በጣም ነው አደይን የምትጠላት ማለት በቤተሰቦቿ በእናቷ በወንድሟ አመኔታ ናታለች። ቤት ውስጥ ውሸታም ናት። በውሸት በቃ አደይን ማባረር ከዛ ከቤት ማስወጣት ነው የምትፈልገው። ሁለተኛ ሊሊንም ትጠላታለች። አደይ ጓደኛ ስለሆነች ማለት ነው። አደይና ሊሊ ጓደኛ ናቸው። ሁለቱም እያፋጠጧት ነው። ለምንድን ነው የአባቴን ቁጥር የፈለግሽው? ሄደሽ እነ ቢንጎን የአባቷን ቁጥር ስጠኛልሽው እያሉ እየጠየቋት ነው። ስለዚህ ለአባቷ አሳልፋ ለመስጠት ትፈልጋለች። ለሁሉም ተዋሻቸዋለች። በቃ አደይ ባለየ እንደሆነች አደይ በቃ ባለየ ዘልዛላ ልጅ እንደሆነች ነው የምትነግራቸው። በተለይ ለዴቭ ደግሞ አያምናትም። አደይም በጣም ሁሉም ሰው ያምኗታል። በጣም ጨዋ እንደሆነች ያምኗታል። አደይ ታማኝ ናት፣ ጨዋ ናት። ሊሊም እንደዛው። ፍቅር ግን አደይን ይሄን እንትናን ዴቭን ስለምትወደው ተዋሸዋለች። አደይን አሁን ለአባቷ አሳልፋ መስጠት ነው የምትፈልገው፣ የአባቷን ቁጥር አፈላልጋ። አባቷ ደግሞ አደይን በጣም ከገጠር እንዳትወጣ ይፈልጋል፣ ወደ ከተማ እንዳትሄድ ነው የሚፈልገው። ስለዚህ አሳልፋ መስጠትና ከዚህ ግድም ከከተማው እንድጠፋላት ነው የምትፈልገው። ስለዚህ የጥላቻ ጥግ ማለት ነው። ወንዶቹ ደግሞ በጣም ይወዷታል አደይን። አደይ ተወዳጅ ናት። ሄደችበት ቦታ ላይ ታውቃላችሁ። በጣም ጨዋ ናት፣ አንገደፊ ናት። ስለዚህ በጣም ነው የምጠላት። ፍቅር ምን አለች? በቃ ውጡልኝ ከቤቴ አትምጡብኝ፣ ህይወቴን በጠበጣችሁኝ ነው ያለችው። በተለይ አደይ ህይወቴን በጠበጥሽው፣ ከቤተሰቦቼም አመኔታን አጣው፣ ከወንድሜ ከእናቴ፣ ሁለተኛ አለይ ከምለው ከዴቭ አጣላሽኝ፣ አስጠላሽኝ እያለች ነው። ስለዚህ አሳልፋ ለአባቷ ሰጥታ እንደዚህ ማስደረግ ነው የምትፈልገው ማለት ነው። አደይ አባቷ እንደዚህ ነበር ያደረጋት። ወደ ከተማ ተመልሰሽ አትሄጅም ብሎ እያባረረ መጨረሻም ላይ ይዟት ማለት ነው። አትሄጅም፣ ድሬሽ ኩሌሽ ወግ ማድረግ ነው የማየው ነው ያለው አባቷ ገጠር ላይ። ከዚያም በኋላ ሮጠች፣ ሸሸች። አደይ ደረሰባት። ሲደርስባትም በጥፊ ነው የመታት አባቷ። ምንም ርህራሄ በሌለው ጥፊ ማለት ነው። ማለትም ወደ ከተማ አትሄጅም ሁለተኛ ተመልሰሽ ብሎ ነው የመታት። ወግ ማድረግ ማየት እፈልጋለሁ ባንቺ ነው ያላት። እሷ ደግሞ ከገጠሮ ሄዳ እናቷን መርዳት ነው የምትፈልገው። አደይ ከተማ ሄዳ ሰው ቤት ሰርታ መለወጥ ነው የምትፈልገው። ይሄንን እድሏን መልሳ ገጠር ለማስገባት ፍቅር የምታሰረው ሴራ በጣም ኃይለኛ ሴራ ነው። ቢንጎ ደግሞ የአደይን አባት በደንብ ያውቃል። በደንብ ነው የክርስትና አባቴ ነው ምናምን ነው ያለው። ስለዚህ ሊዱ ደግሞ በጣም እንትናን ትጠላታለች፣ ሊሊን ትጠላታለች። ሊዱ ኩሽና ሄደች፣ ሁለቱንም ጠየቀቻቸው። ለምን መጣሽ አለቻት። ሊሊ ለምን መጣሽ እዚህ ቤት አለች። ሲጀመር እኮ ሊዱ ቤትሽ አይደለም ውጡልኝ ማለት አይቻልም። ሰው ቤት ናችሁ፣ ሁላችሁም ሰው ቤት ናችሁ። ግን ልክ ቤታችሁ እንደ ቤታችሁ አድርጋችሁት ውጭልኝ ለምን መጣሽ የምትባባሉ ነገር በጣም ያስቃል። ቤት እኮ የፍቅር ብቻ ነው፣ የእናት ያባቷ ቤት ማለት ነው። ፍቅርን በቃ እንደ ባይተዋር አድርገዋታል። ማለትም
እናትየዋ ፍቃድ ስለሰጠቻት ለአደይ በቃ እንደፈለገሽ ኑሪ ቤትሽ ነው ተብሏል። ይቅርታ አባብለዋት ነው የሄደችው እናትየዋ ማለት ነው። እንትናም እንደዛው ወንድሟም እንደዛው በቃ። ስለዚህ ሁሉም ደግሞ እዛ ቤት ውስጥ ያሉት ሁሉ ደግሞ እንደ ቤታቸው አድርገው በቃ ውጭልኝ እንደዛ ይባላል። ስለዚህ ሊዱ ለምን መጣችሁ? አንቺና ኤላ ቤታችሁ መጥቼ ሰድባችሁን ያባረራችሁን ያለችው እንትና ሊዱ ቀበጥ ናት በጣም በቃ ኤላን ስለምትወደው። ኤላ ደግሞ ሊሊን ይወዳታል በቃ ከሷ ሌላ ሴት በቃ አይወድም። ሊሊ ደግሞ ዝም ብላ ቀበጥ ስለሆነች አልወደዳትም፣ አልፈለጋትም። ስለዚህ ለምንድን ነው የመጣሽው እዚህ ቤት ውጪ እያለች ነው ከነ ፍቅር ቤት አልወጣም ነው ያለቻት። በቃ ይብዬ ስትክል ድረስ ማንም አይነቀንቀኝም ነው ያለቻት። ከዚያም ዴቭ መጣ። ምንድን ነው የሚያጨቃጭቃችሁ? ለምንድን ነው ምን አረጋቻችሁ እህቴ ምናምን አላቸው። በፏ ነው እሷ ናት ተባባሉ። እንግዲህ አደይም መሰከረች። ውጪ ከቤት እያለቻት ነው ምናምን አለች። ለምንድን ነው እንዲህ የምታደርጊው ተባባሉ። እንግዲህ ሊዱ በጣም ሰው ቤት ናት ያለችው። ሊሊም አደይም ዴቭም ሰው ቤት ናቸው። የነ ፍቅር ቤት ነው ቤቱ። እንግዲህ በቃ ተጣምደዋል ማለት ነው። እንደዚህ መሆን አይገባችሁም። በሰው ቤት ውስጥ ሆናችሁ መተራመስ ደስ የማይል ነው። አትተራመሱ። ከዚያም እህቱን ወሰደ ለብቻው ጎተተና ሊዱን እህቱን ወሰደ። ለምንድን ነው ሰው የምትረብሹ? ምንድን ነው ጸባይሽ? ለምንድን ነው ምን ልሆንልሽ ነው ያለው። በጣም ተበሳጨ ዴቭ በጣም ተበሳጨ ማለት ነው። በቃ አደይንም ጠምዳ ይዛታለች፣ ሊሊንም ጠምዳ ይዛለች። ፍቅርም እንደዛው አደይንም ሊሊንም። በቃ ሴቶች የተባሉን እነዚህ ሁለት ሴቶች አይወዷቸውም። የሚወዱት ማንን ነው? ወንዶቹን ነው። ስለዚህ እነሱ ደግሞ ወንዶቹ ደግሞ አይፈልጓቸውም። የሚገርመው ነገር እና ዋናው ዓላማና ዋናው ትምህርቱ ምንድን ነው? ወንድ ልጅ ካልወደደሽ አልወደደሽም ነው በቃ። ወንድ ልጅ ካልፈለገሽ አልፈለገሽም ነው። ሲፈልግሽ በቃ ይርገበገባ በየትም ብሎ በየትም በቀዳዳ አንቺን ማየትና አንቺን መፈለግ ነው የሚፈልገው። አንቺን ማየት አንቺን ማግኘት በቃ ማየት ላይ እንኳ ማለት ነው። አላያችሁም? አደይን ያኛው ልጅ ስሙ ይጠፋኛል። ከቢንጎ ጋር ያለው ማን ነበረ? ያኛው ልጅ በጣም ነው የሚወዳት አደይን ማየት በቃ በራቸው ደጃቸው ድረስ የምሰራበት ቤት ድረስ ይመጣ ነበር አይኗን ለማየት ስለወደዳት ማለት ነው። እንግዲህ ወንድ ልጅ ከወደደሽ ወደደሽ ነው፣ ካልወደደሽ ደግሞ ብትዘሊ ብትፈርጭ ምንም ነገር የለውም። እና ሊዱም እንደዛው ትቀብጣለች። ፍቅርም በጣም ሴረኛ ናት። በጣም ይችን ሊዱን ራሱ ፍቅር ትመክራታለች፣ ሴቶችን እንድታጠቃላት፣ ሴቶችን እንድታባረርላት በቃ ማንንም የሆነ ማንንም ሴት እንድታባረርላት እሷ ብቻዋን ብትሆን ምንም ብቻዋን ብትሆን ደግሞ ካልፈለጓት ምንም መደረግ አይቻልም። እና ቀጣውን እንመጣበታለን። ደግሞ ላይክ እና ሰብስክራይብ ማድረግ አይረሳ ውድ ቤተሰቦቼ ባይ